የአስመሳይ ሰዎች ሰባት አደገኛ ባህሪያት እና ራሳችንን የምንጠብቅበት መንገድ። ሰላም፣ እንኳን ወደ እስትንፋስ ቻናል በሰላም መጣችሁ። በህይወታችን ውስጥ በርካታ ሰዎች እንገናኛለን። እውነተኛ ፍቅራቸውን እና ድጋፋቸውን ይዘው ወደ ህይወታችን ሲመጡ፣ ሌሎች ደግሞ ፍጹም የተለየ ጭንብል አድርገው ይቀርቡናል። በፊታችን ፈገግ እያሉ ከጀርባችን ግን ሌላ ማንነት ያላቸው፣ በፍቅር ስም ጥቅማቸውን ብቻ የሚፈልጉ እነዚህ ሰዎች አስመሳይ ሰዎች እንላቸዋለን። አስመሳይ ሰዎች ቀድሞ ማወቅ እና መለየት የውስጥ ሰላማችንን፣ ጊዜያችንን እና ስሜታችንን ከጉዳት ለመጠበቅ ትልቅ መፍትሄ ነው። ዛሬ በዚህ ቪዲዮ አንድ ሰው አስመሳይ መሆኑን የምናውቅባቸውን ሰባት ዋና ዋና ባህሪያትና እነዚህን ሰዎች እንዴት መያዝ እንዳለብን በስፋት እንመካከራለን። ቪዲዮውን እስከ መጨረሻው በመከታተል ለራሳችሁና ለምትወዱት ሰው የሚሆን ትልቅ ትምህርት እንደምታገኙ እርግጠኛ ነኝ። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ላይክ በማድረግ ደግሞ መልእክቱ ለብዙዎች እንዲደርስ አግዙ። የአስመሳይ ሰዎች ሰባት ዋና ዋና ባህሪያት የምንላቸው፣ አንደኛ፣ ጥቅም ሲፈልጉ ብቻ መቅረብ። አስመሳይ ሰዎች ከእናንተ የሚፈልጉት ነገር ገንዘብ፣ ዝና፣ ስልጣን ወይም የሆነ እርዳታ በሚፈልጉበት ጊዜ በጣም ቀራቢና ተቆርቋሪ ይመስላሉ። ፍላጎታቸው ሲሟላ ግን እንደ ወፍ ይበራሉ። በችግራችሁ ቀን ከጎናችሁ አይገኙም። እውነተኛ ወዳጅ በችግር ቀን ይታወቃል። አስመሳይ ግን በደስታችሁና በጥቅማችሁ ቀን ብቻ ይከቧቸዋል። ሁለተኛ፣ ከጀርባ ማማትና ሌሎችን ዝቅ ማድረግ። አንድ ሰው ከእርሶ ጋር ሆኖ ሳለ ሌላ ሰው መጥፎ የሚያወራ፣ የሚያማና ሚስጥር የሚያወጣ ከሆነ እርግጠኛ ይሁኑ፣ ከሌሎች ጋር ሲሆን ደግሞ ስለ እርሶ ያማል። አስመሳይ ሰዎች በፊታችሁ መልካም ተናግረው ከጀርባችሁ ግን ስማችሁን ለማጠልሸት አይመለሱም። ሶስተኛ፣ አድናቆታቸው እውነተኛ አለመሆን። ከአንደበታቸው የሚያወጡት አድናቆት ከልብ የመነጨ ሳይሆን በቅናት ወይም የሆነ ነገር ለመጠየቅ ታስቦ የሚደረግ ነው። በፊታችሁ በጣም አምሮብሃል ወይም ጎበዝ ነህ እያሉ በእንቅስቃሴዎቻቸው ውስጥ ግን ጥቃቅን ስህተቶችን በመፈለግ ውስጣችሁን ለማዳከም ይሞክራሉ። አራተኛ፣ የጥፋተኝነት ስሜት አለመሰማት እና ሁልጊዜ ሌላውን መክሰስ። አስመሳይ ሰዎች ስህተት ሲሰሩ በፍጹም ይቅርታ አይጠይቁም። ይልቁንም ሁኔታዎችን በማዞር ጥፋቱን በእንቅስቃሴያችሁ ወይም በሌላ ሰው ላይ ይጭናሉ። ስሜታችሁን ጎትቶት እንኳን አንተ ነህ ወይም አንቺ ነሽ ያበሳጨሽኝ በማለት እናንተን የጥፋተኝነት ስሜት እንዲሰማችሁ ያደርጋሉ። አምስተኛ፣ በሌሎች ስኬት አለመደሰት። እውነተኛ ወዳጅ በእናንተ እድገትና ስኬት እኩል ይደሰታል። አስመሳይ ሰዎች ግን በፊታቸው ደስተኛ ቢመስሉም በውስጣቸው ይቃጠላሉ። ስኬታችሁን አሳንሰው ለማየት ይሞክራሉ፣ ወይም ደግሞ የእናንተን ስኬት የራሳቸው አድርጎ ለመውሰድ ይጣጣራሉ። ስድስተኛ፣ ለደካሞችና ዝቅተኛ ቦታ ላላቸው ሰዎች ንቀት ማሳየት። አንድን ሰው እውነተኛ ማንነቱን ለማወቅ ከእሱ በታች ያሉትን፣ ለምሳሌ አስተናጋጆችን፣ የጥበቃ ሰራተኞችን እንዴት እንደሚይዝ ይመልከቱ። አስመሳይ ሰዎች ለበላይ አካል ወይም ለሚጠቅማቸው ሰዎች ፍጹም ታዛዥ ሲሆኑ፣ ጥቅምና ስልጣን ለሌላቸው ሰዎች ግን ንቀት ያሳያሉ። ሰባተኛ፣ የገዛ ማንነታቸው እንደየሁኔታው መቀያየር። ከየአንዳንዱ ሰው ጋር ሲሆኑ ማንነታቸው ይለውጣሉ። ቋሚ እሴት፣ ሕግ ወይም መርህ የላቸውም። ከእናንተ ጋር ሲሆኑ የእናንተን ሀሳብ ይደግፋሉ። ከሌላ ተቃራኒ ሀሳብ ካለው ሰው ጋር ሲሆኑ ደግሞ እናንተን ትተው ያንን ሀሳብ ይደግፋሉ። እንግዲህ እነዚህ ባህሪያት ካወቅን በኋላ ቀጣዩን ዋና ጥያቄ ከእነዚህ ሰዎች ጋር እንዴት መኖር ወይም ራሳችንን እንዴት መጠበቅ እንችላለን የሚለው ነው። ወሰን ማበጀት። ህይወታችሁን፣ ሚስጥራችሁንና የወደፊት እቅዳችሁን ለሁሉም ሰው አትክፈቱ። አስመሳይ ሰዎች ሚስጥራችሁን ለጥቅማቸው ሊጠቀሙበት ይችላሉ። በድርጊታቸው እንጂ በቃላቸው አትመኑ። ሰዎች የሚናገሩትን ሳይሆን የሚተገብሩትን ይመልከቱ። ቃል ገብቶ የማይፈጽሙትን ሰዎች አትመኑ።
ስሜታዊ አለመሆን። አስመሳይ ሰዎች ስሜታችሁን ሊረብሹ ሲሞክሩ በንዴት ከመመለስ ይልቅ በዝምታ አስተውሏቸው። ስሜታችሁን መቆጣጠራችሁ ትልቅ ጥንካሬ ነው። ለመተው አትፍሩ። በህይወታችሁ ላይ አሉታዊ ተጽዕኖ የሚያመጡ፣ ሰላማችሁን የሚነሱ ሰዎች ቀስ በቀስ ከህይወታችሁ ማራቅ ወይም ግንኙነታችሁን መቀነስ ትክክለኛ ውሳኔ ነው። ወዳጄ አንድ ነገር ልንገርህ፣ ህይወት አጭር ናት። ጊዜያችንን እና ፍቅራችንን እውነተኛ ላልሆኑ ሰዎች በመስጠት ውስጣዊ ሰላማችንን ልናጣ አይገባም። በዙሪያችን ጥቂት ነገር ግን እውነተኛ የሆኑ ወዳጆችን መያዝ በመቶዎች ከሚቆጠሩ አስመሳይ ወዳጆች ይበልጣል። ከሁሉም በላይ ግን እኛ ራሳችንን ለሌሎች እውነተኛ ወዳጅ ነን ወይ ብለን ራሳችንን መጠየቅ አለብን። ለውጥ ከራሳችን ይጀምራል። የዛሬው መልእክት ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት በኮሜንት ክፍል አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። በሌላ አነቃቂና አስተማሪ ርዕስ እስከምንገናኝ ድረስ ሰላምና ፍቅር ለእናንተ ይሁን። አመሰግናለሁ።